ዛሬ በዚህ ቪዲዮ የበደሏችሁ ሰዎች በጸጸት እሳት እንዲገረፉ እንዲሁም እናንተም ማጣታቸው ምን ያህል ታላቅ ኪሳራ እንደሆነ እንዲረዱ የምታደርጉበትና ከዚህ ቅጽበት ጀምሮ ልተገብሯቸው የምትችሏቸው 10 እጅግ ቀላል ድርጊቶችን ነግራችኋለሁ። ስለዚህ ከዚህ ቀጥሎ ከምነግራችሁ ነገሮች ውስጥ ቢያንስ የተወሰኑትን ብቻ ብታደርጉ እመኑኝ የካዷችሁና የበደሏችሁ ሰዎች በድርጊታቸው ይጸጸታሉ። ለእናንተ ያላችሁ አክብሮትና አመለካከትም በእጅጉ ይጨምራል። እውነት ነው፣ በህይወት መንገዳችሁ ላይ በተለያዩ ማህበራዊ መስተጋብሮች ምክንያት ማለትም በፍቅር ወይም በትዳር አጋርነት፣ በስራ ባልደረባነት፣ በጓደኝነት፣ በዝምድና ወይም በሌሎች ምክንያቶች በቅንነትና በሙሉ ልብ ቀርባችኋቸው ወዳችኋቸው ሳለ ባልገመታችሁት መልኩ የበደሏችሁ፣ ያሳዘኗችሁና ጥሏችሁ የሄዱ ሰዎች ሊኖሩ ይችላሉ። በእነዚህ አስቸጋሪ ቀናት ውስጥ እናንተ በከፍተኛ የህመም ስሜት ስትሰቃዩ፣ እነሱ ግን የእናንተን ስብራት እንደ ትልቅ ስኬት ቆጥሮት ሊሆን ይችላል። ወይም ትዝ እንኳን ላትሏቸው ትችላላችሁ። አብዛኛው ሰው በዚህ አይነት ሁኔታ ውስጥ ሲወድቅ ዘወትር በቁጭት ይነዳል፣ ያዝናል፣ ያለቅሳል፣ ተስፋ ይቆርጣል፣ አሊያም መበቀል ያስባል። ይህ ግን እናንተን ይበልጥ የሚያሳንስና የበደሏችሁን ደግሞ የባሰ የልብ የሚሰጥ ትልቅ ስህተት ነው። ነገር ግን እነዛ ክፉ ሰዎች በፈጸሙት ድርጊት ከልባቸው እንዲጸጸቱና እናንተን በማጣታቸው ውስጥ ያለውን ታላቅ ኪሳራ እንዲረዱ የምታደርጉበት ሌሎች በጣም ቀላል መንገዶች አሉ። ይህ ነው ታላቁ በቀል። አሁን በቀጥታ ወደ መጀመሪያው ተግባር እንለፍ። አንደኛ፣ አንገት ደፍታችሁ አትታዩ። የበደሏችሁና ክደት የፈጸሙባችሁ ሰዎች ከእናንተ የሚጠብቁት አንድ ትልቅ ነገር ብቻ ነው። እሱም ተሸንፋችሁ ማየት ነው። በሐዘን ተጎድታችሁና በጥላቻ ውስጥ ማንነታችሁን አጣችሁ አንገት መድፋታችሁን ለማየት በጉጉት ይጠብቃሉ። የእናንተ መሸነፍና ማልቀስ ለነሱ የክፋታቸው ማረጋገጫ ታላቅ ድል ተደርጎ በውስጣቸው ይቆጠራል። ስለዚህ ውስጣችሁ ምንም ያህል ቢደማም በሰዎች ፊት ግን ቀና ብላችሁ መታየት አለባችሁ። ሁልጊዜም ቢሆን በልበ ሙሉነትና በማይናወጥ ጥንካሬ በአደባባይ መገኘት ይኖርባችኋል። አንገት አለመድፋት ማለት ትዕቢት ማሳየት ሳይሆን በውስጣችሁ ያለው የነፍስ ልዕልና በማናቸውም የሰዎች ክፋት ሊደፈር እንደማይችል ማሳያ ነው። እነሱ የእናንተን ጽናት፣ ውበትና በራስ መተማመን በሩቅ ሆነው ሲመለከቱ የሰነዘሩት ጥቃት ጨርሶ እንዳልሰራ ይረዳሉ። እናንተን መሬት ላይ መጣልና ማጥፋት እንዳልቻሉ በጥልቀት ሲረዱ የራሳቸውን አቅም ማጣት ማሰብ ይጀምራሉ። ይህ የእናንተ ቀና ብሎ መቆም እነሱን ሙሉ በሙሉ ግራ ያጋባቸዋል። ምክንያቱም አንገት መድፋታችሁ ቀርቶ በርትታችሁ ስለምትታዩ ነው። እናም ይህ ጥንካሬያችሁ በእነሱ ውስጥ ታላቅ የሥነ ልቦና ሽንፈትንና የማይጠፋ የጸጸት እሳትን ያስነሳባቸዋል። ሁለተኛ፣ ትኩረት አትስጧቸው። በበደላችሁ ሰው ላይ ልታደርጉት የምትችሉት ትልቁና እጅግ የረቀቀው ቅጣት ቁጣ ሳይሆን ፍጹም ግድየለሽ መሆን ነው። እነሱን ለማግኘት ፈጽሞ አትጣሩ፣ ስልክ አትደውሉ፣ መልእክቶቻቸውንም ጨርሶ ለመመለስ አትሞክሩ። ስማቸውን ካንደበታችሁ ሙሉ በሙሉ አውጡና ስለ እነሱ ክፋት ለሌሎች ሰዎች ማውራትን ፍጹም አቁሙ። ህልውናቸውን ሙሉ በሙሉ ልክ በምድር ላይ ጨርሶ እንደሌሉ አድርጋችሁ ስትረሱት ክብራችሁን ወደ ላቀ ከፍታ ታወጡታላችሁ። እነሱ በእናንተ አእምሮ ውስጥ ሁልጊዜ የመኖርና ስሜታችሁን የመቆጣጠር ስውር የበላይነት እንዳላቸው ያስባሉ። እናንተ ግን ዝምታን መርጣችሁ በራሳችሁ ህይወት ላይ ብቻ ስታተኩሩ እነሱ በእናንተ ህይወት ውስጥ ዋጋ እንደሌላቸው በደንብ ያያሉ። የትኛውንም ያህል ጥረት ቢያደርጉ የእናንተን ትኩረት ማግኘት እንደማይችሉ ሲረዱ ውስጣቸው መረበሽ ይጀምራል። ይህ የእናንተ ፍጹም ግድየለሽነት በእነሱ ውስጥ በራስ መተማመን ብቃታቸውን በከፍተኛ ሁኔታ ያናውጠዋል። እናንተን በመበደላቸው ምክንያት ያጡትን ትልቅ ሰው እያሰቡ ዘላቂ በሆነ የጸጸት ስሜት ውስጥ እንዲኖሩ ያደርጋቸዋል። ሶስተኛ፣ ራሳችሁን በሁሉም ረገድ አሳድጉ። የበደሏችሁ ሰዎች እናንተን ጥሏችሁ ሲሄዱ ሕይወታችሁ ሙሉ በሙሉ የሚቆም ወይም ወደ ኋላ የሚቀር ይመስላችኋል። ነገር ግን እናንተ በተቃራኒው ራሳችሁን በእውቀት፣ በገንዘብ፣ በጤናና በስነ ልቦና ረገድ ወደ ላቀ ከፍታ ለማውጣት ጠንክራችሁ መስራት ይኖርባችኋል።
በየቀኑ አዳዲስ ነገሮችን እየተማራችሁ በስራችሁ ላይ ትልቅ ስኬትን እያስመዘገባችሁና ማንነታችሁን ይበልጥ እያሳደጋችሁ ስትሄዱ እነሱ በሩቅ ሆነው ይመለከታሉ። የእናንተ በአጭር ጊዜ ውስጥ ተለውጦ መገኘትና በሕይወት ውስጥ ትልቅ ደረጃ ላይ መድረስ ለነሱ ታላቅ የሽንፈታቸው ማረጋገጫ ነው። ያለ እነሱ እርዳታና ድጋፍ እንዲያውም ይበልጥ በግሩም ሁኔታ ማደግ መቻላችሁን በተግባር ሲያዩ በውስጣቸው ትልቅ ድንጋጤ ይፈጠራል። በሕይወታቸው ውስጥ ትልቅና ዋጋ የማይገኝለትን ውድ ሰው በቀላሉ አሳልፈው እንደሰጡ በጥልቀት ያስባሉ። ይህ የእናንተ አዲስ የስኬት ምዕራፍ እነሱን በየቀኑ እንዲጸጸቱ የሚያደርግ ታላቅ መሳሪያ ነው። ስለዚህ ጊዜያችሁን ስለ እነሱ በማሰብ ከማባከን ይልቅ ሙሉ አቅማችሁን ራሳችሁን ወደ መለወጥ አዙሩት። ይህ ሁኔታ የበደሏችሁን ሰዎች የዝቅተኝነት ስሜት እንዲሰማችሁ ያደርጋል። ቃል አውጥተው ባይነግሯችሁም እንኳ ለእናንተ ያላቸው አክብሮት በእጅጉ ይጨምራል። አራተኛ፣ እውነተኛ ደስታችሁን በነጻነት አሳዩ። ከክህደትና ከበደል በኋላ ብዙ ሰዎች በብቸኝነት መቆዘምንና መከፋትን ይመርጣሉ። እናንተ ግን እውነተኛ ደስታችሁን በነጻነት መኖር መጀመር አለባችሁ። አዳዲስ ጓደኞችን ማፍራት፣ ወደ ፈለጋችሁበት ቦታ መጓዝና የሕይወትን ጣዕም በጥሩ ሁኔታ ማጣጣም የእናንተ ዋነኛ ተግባር ሊሆን ይገባል። የበደሏችሁ ሰዎች እናንተን ትዝታ ውስጥ ተዘፍቃችሁና በከባድ ጭንቀት ውስጥ ሆናችሁ ማየትን አጥብቀው ይመኛሉ። ነገር ግን እናንተ ያለምንም ስጋት ስትስቁ፣ ሕይወትን በደስታ ስትመሩና አዲስ የሰላም አየር ስትተነፍሱ ሲያዩ የእነሱ ተንኮል ሙሉ በሙሉ እንደከሸፈ በጥልቀት ይረዳሉ። ከሕይወታችሁ ሰርክል የእነሱ መኖርም ሆነ መውጣት በእናንተ የደስታ ምንጭ ላይ አንዳችም ተጽዕኖ መፍጠር እንዳልቻለ በተግባር ሲመለከቱ እንደ ትልቅ ሽንፈት ይቆጥሩታል። ይህ የእናንተ እውነተኛና ውስጣዊ ሰላም እነሱን በቅናትና በጸጸት እሳት ውስጥ ለረጅም ጊዜ እንዲቃጠሉ ያደርጋቸዋል። የእናንተ ሳቅ ለእነሱ ትልቁ የቅጣት ጅራፍ ሆኖ ሕሊናቸውን ደጋግሞ መግረፍ ይጀምራል። ስለዚህ ሁልጊዜም ቢሆን ደስተኛ ለመሆን ምርጫችሁ አድርጉ። በሕይወታችሁ ላይ የምታሳዩት አዲስ የፈገግታ ምዕራፍ እነሱ ባደረሱባችሁ ጉዳት ላይ የምታደርጉት ትልቁ ድል ነው። አምስተኛ፣ ይቅርታችሁን በዝምታ ስጡ እንጂ ቦታቸውን አትመልሱ። የበደሏችሁ ሰዎች እናንተን ካቆሰሉ በኋላ በጥላቻና በበቀል ስሜት ተወጥራችሁ እንድትኖሩ ይፈልጋሉ። ምክንያቱም የእናንተ ንዴት አሁንም በእነሱ ቁጥጥር ስር መሆናችሁን ያሳያቸዋል። እናንተ ግን ይህንን ስልጣን በእጃችሁ ለመመለስ ስትሉ በነፍሳችሁ ውስጥ ለእነሱ ያላችሁን ቂም ሙሉ በሙሉ በማጽዳት በዝምታ ይቅር ማለት ይኖርባችኋል። ይቅርታ ማድረግ ማለት ግን ወደ ቀድሞ ግንኙነት መመለስ ወይም ለእነሱ ያላችሁን በር እንደገና መክፈት ማለት እንዳልሆነ በጥልቀት ማወቅ አለባችሁ። በነፍሳችሁ ይቅር ብላችኋቸው፣ ነገር ግን በሕይወታችሁ ውስጥ የነበራቸውን ቦታ ሙሉ በሙሉ ስትነፍጓቸው እነሱ በጥፋተኝነት ስሜት ውስጥ እንዲሰምጡ ታድርጓቸዋላችሁ። የእናንተ ሰላማዊ መሆንና በተመሳሳይ ጊዜ ከተጽዕኗቸው ነፃ መሆናችሁ በውስጣቸው ትልቅ የጸጸት ማዕበል ይፈጥራል። ያደረሱባችሁ በደል የእናንተን ውስጣዊ ሰላም ማናጋት እንዳልቻለ ሲመለከቱ የራሳቸውን ደካማነትና ክፋት በግልጽ ማየት ይጀምራሉ። እነሱ እናንተን መበደላቸውን እያሰቡ በሕሊና ፍርድ ሲቀጡ፣ እናንተ ግን ያለምንም ሸክም በአዲስ የነጻነት ጎዳና ላይ ወደፊት ትጓዛላችሁ። ይህንን የስነ ልቦና ከፍታ ስታሳዩ እነሱ እናንተን ማጣታቸውን ልክ እንደ ዘላቂ ኪሳራ በየቀኑ እንዲቆጥሩት ታደርጋላችሁ። ስድስተኛ፣ ሚስጥራዊና የማትገመቱ ሁኑ። የበደሏችሁ ሰዎች ከነሱ ከተለያያችሁ በኋላ የምታደርጉትን እያንዳንዱን እንቅስቃሴ፣ የምትሉበትንና የምታድሩበትን ሁኔታ በሩቅ ሆነው ለመከታተል ይሞክራሉ። እናንተ ግን ሕይወታችሁን፣ ስሜታችሁንና ቀጣይ ዕቅዶቻችሁን ሙሉ በሙሉ ሚስጥራዊና በቀላሉ የማይገመት በማድረግ አእምሯቸውን ማጨናነቅ ይኖርባቸዋል። እያንዳንዱን የስኬት እርምጃችሁን ወይም የውስጥ ስሜታችሁን ማህበራዊ ሚዲያ ላይ ከመለጠፍና ለሰዎች ሁሉ ከመናገር ፍጹም ተቆጠቡ። የሰው ልጅ በተፈጥሮ በማያውቀውና በማይገምተው ነገር ላይ ከልክ ያለፈ የመጨነቅና የማሰብ ስውር ጠባይ ስላለው የእናንተ ዝምታ በእነሱ ሕሊና ውስጥ ትልቅ ጥያቄ ይፈጥራል። ውሎና ዳራችሁን እንዲሁም እያንዳንዱን ስሜታችሁን ጨርሶ ማወቅ ሳይችሉ ሲቀሩ በአእምሯቸው ውስጥ ስለ እናንተ መጥፎና ጥሩ ሁኔታዎችን እየገመቱ
በጭንቀት ይወጠራሉ። ይህ ሚስጥራዊነታችሁ በእነሱ ላይ የሚኖራችሁን የስነ ልቦና የበላይነት በከፍተኛ ሁኔታ የሚጨምር ሲሆን እነሱን ሙሉ በሙሉ ትኩረት አልባ እንድታደርጓቸው ይረዳችኋል። እነሱ እናንተን ለማንበብ በሚጥሩበት በእያንዳንዱ ቅጽበት የራሳቸውን ስህተትና እናንተን ማጣታቸውን ደጋግመው እያሰቡ በከባድ የጸጸት ጨለማ ውስጥ እንዲኖሩ ይገደዳሉ። ስለዚህ ስሜታችሁንና ሕይወታችሁን ማንም ሰው በቀላሉ ሊደርስበት የማይችል ውድና ሚስጥራዊ ምሽግ አድርጉት። 7ኛ አዲስና ጠንካራ ማህበራዊ ክበብ ፍጠሩ። የበደሏችሁ ሰዎች እናንተን ትከሻችሁን ሰብረው ጥሏችሁ ሲሄዱ በብቸኝነትና በጭንቀት ውስጥ ሆናችሁ ማንም ሳይጠጋችሁ እንድትቀሩ አጥብቀው ይመኛሉ። የእነሱ ከሕይወታችሁ መራቅ ማህበራዊ ሕይወታችሁን የሚያናጋውና ብቻችሁን የምትቀሩ ይመስላቸዋል፣ ምኞታቸውም ነው። እናንተ ግን በተቃራኒው በዙሪያችሁ አዳዲስ ስኬታማ፣ ቅንና ለእናንተ እውነተኛ ፍቅርና ዋጋ ያላቸውን ሰዎች በጥበብና በጥንቃቄ መሰብሰብ መጀመር አለባችሁ። በሕይወታችሁ ውስጥ አዲስና ይበልጥ የሚስብ ማህበራዊ ክበብ ስትፈጥሩ እነዚያ የበደሏችሁ ሰዎች በእናንተ ዘንድ በቀላሉ ሊተኩ የሚችሉና ዋጋ የሌላቸው ተራ ሰዎች እንደነበሩ በተግባር ያያሉ። እናንተን የመሰለ ውድና ታማኝ ሰው አጥተው እነሱ በራሳቸው የክፋት ዓለም ውስጥ በብቸኝነት ሲማቅቁ፣ እናንተ ግን በታላላቅና ክብር በሚሰጧችሁ ሰዎች ተከባችሁ ስትኖሩ በሩቅ ሆነው ይመለከታሉ። ይህ አዲሱና የተሻለው ግንኙነታችሁ ለነሱ የራሳቸውን ዝቅተኝነትና እናንተን ማጣታቸውን በጥልቀት የሚረዱበት ጥልቅ የስነ ልቦና መሳሪያ ነው። የእነሱን ቦታ ይበልጥ በሚያምሩና በማራኪ ስብዕናዎች ስተኩት ያደረሱባችሁ በደል እናንተን ወደ ተሻለ ማህበረሰብ ለመግፋት እንደረዳችሁ አውቀው በራሳቸው ላይ ይበሳጫሉ። በመሆኑም ስለ እነሱ ክፋትና ተንኮል ከማሰብ ሙሉ በሙሉ ወጥታችሁ ለእናንተ እውነተኛ ዋጋ ለሚሰጧችሁ አዳዲስ ሰዎች ልባችሁን በሰፊው ክፈቱ። ይህ የእናንተ የክበብ ለውጥ እነሱን በሩቅ ሆነው ራሳቸውን ደጋግመው እየወቀሱ ሁልጊዜም በማይጠፋ የጸጸት እሳት ውስጥ እንዲኖሩ ያደርጋቸዋል። 8ኛ ማብራሪያ ወይም መልስ ከነሱ ፈጽሞ አትጠብቁ። አብዛኛው ሰው በደልና ክህደት ሲደርስበት ለምን ይሄን አደረክብኝ በማለት ማብራሪያ ለመጠየቅና የውስጥ ስሜቱን ለመግለጽ ወደ በደለው ሰው በቁጣ የመሮጥ ዝንባሌ ያለው። ይህንን ስታደርጉ ግን የበደሏችሁ ሰዎች በእናንተ ስሜት ላይ ያላቸውን የስነ ልቦና የበላይነትና ቁጥጥር ይበልጥ እንዲያጠናክሩ ትልቅ ዕድል እየሰጣችኋቸው መሆኑን ማወቅ አለባችሁ። እናንተ ግን በተቃራኒው ምንም አይነት ጥያቄ ሳታቀርቡ ሳይቆጫችሁና ሳታማርሩ ሕይወታችሁን በቀጥታ በዝምታ ወደፊት መግፋት ይኖርባችኋል። ከነሱ ምንም አይነት ማብራሪያ፣ ምክንያት ወይም ይቅርታ አለመፈለጋችሁ ለነሱና ለድርጊታቸው የምትሰጡት ቦታ ምን ያህል እዚህ ግባ የማይባል መሆኑን በእጅጉ ያሳያል። እነሱ እናንተን በጥያቄና በጭንቀት ውስጥ ጥለናቸው ሄደናል ብለው በደስታ ሲያስቡ፣ እናንተ ግን ታሪኩን ሙሉ በሙሉ ዘግታችሁ ስትገኙ ክፉኛ ይደነግጣሉ። የፈጸሙትን በደል እንደ ቀላል ነገር ቆጥራችሁት ያለምንም ንግግር ስትሸሹት፣ የራሳቸው ድርጊት በእናንተ ላይ አንዳችም ክብደት እንደሌለው ሲያውቁ ከህሊናቸው ጋር በብርቱ መጣላት ይጀምራሉ። በደላቸው በእናንተ ላይ አንዳችም የስነ ልቦና ተጽዕኖ ወይም ጠባሳ መፍጠር አለመቻሉን ሲረዱ በገዛ እጃቸው በፈጸሙት ስህተት ውስጥ መዋኘት ይጀምራሉ። ስለዚህ የእናንተን ውድ ጊዜና ስሜት ለነሱ መልስ በመፈለግ ወይም በመከራከር ላይ ፈጽሞ እንዳታባክኑትና ፊት እንዳትሰጧቸው አጥብቃችሁ ተጠንቀቁ። ይህ ያለምንም ማብራሪያ የመራመድ ጥበብ የበደሏችሁን ሰዎች ሁልጊዜም ለምን በሚል ረፍት የሌለው የጸጸት ጨለማ ውስጥ ጥሏቸው ይሄዳል። 9ኛ የራሳችሁን ሰላምና ጤና ቀዳሚ አድርጉ። የበደሏችሁ ሰዎች እናንተን አቁስለው ሲለዩአችሁ በንዴትና በጭንቀት ውስጥ ሆናችሁ ራሳችሁን እንድትጎዱና ጤናችሁ እንዲጎዳ በእጅጉ ይመኛሉ። የእነሱ ክፋት በእናንተ አእምሮ ላይ ዘላቂ ጠባሳ ጥሎ በየቀኑ በዓለምና በሰዎች ላይ ተስፋ እንድትቆርጡና እንድትሰቃዩ ለማየት በስውር ይከታተሏችኋል። እናንተ ግን በተቃራኒው ትኩረታችሁን ወደ ራሳችሁ ውስጣዊ ሰላም፣ የአካል ብቃት እንቅስቃሴ፣ ጥሩ አመጋገብና የአእምሮ ረፍት ላይ ሙሉ በሙሉ ማዞር አለባችሁ። ራሳችሁን በጥሩ ሁኔታ ስትንከባከቡ ይበልጥ ስታምሩና
በሰላማዊ ሕይወት ውስጥ ስትኖሩ በሩቅ ሆነው ሲመለከቱ ያደረሱባችሁ ጥቃት እናንተን መጉዳት እንዳልቻለ በተግባር ይረዳሉ። የእነሱ መጥፎ ምኞት መሬት ላይ መውረድ ሳይችል ቀርቶ እናንተን ይበልጥ አምሮባችሁና በጤና ስትኖሩ ማየት በእነሱ ሕሊና ውስጥ ትልቅ የሥነ ልቦና መረበሽ ይፈጥራል። ይህ የራሳችሁን ጤናና ሰላም የመጠበቅ ምርጫችሁ እነሱ በሕይወታችሁ ላይ አንዳችም የጥፋት ሥልጣን እንደሌላቸው የሚያሳይ ታላቅ ድምፅ አልባ ምላሽ ነው። በመሆኑም ጉልበታችሁን እነሱን በመጥላት ላይ ከመጨረስ ይልቅ ራሳችሁን ይበልጥ ወደ መውደድና ወደ መንከባከብ ሙሉ በሙሉ አዞሩት። ይህ የእናንተ የነፍስና የአካል መታደስ የበደሏችሁን ሰዎች የገዛ ክፋታቸው ምንም ያህል ዋጋ እንዳልነበረው ሲረዱ ዘላቂ በሆነ የጸጸት ኑሮ ውስጥ እንዲኖሩ ያደርጋቸዋል። 10ኛ ስኬታችሁን በተግባር አሳዩ። በመጨረሻም የበደሏችሁ ሰዎች እንዲጸጸቱ የምታደርጉበት የላቀውና የመጨረሻው ጥበብ ስራችሁና ስኬታችሁ ራሱ ድምፅ አውጥቶ እንዲናገር ማድረግ መቻል ብቻ ነው። እናንተ ራሳችሁን ስለቀየራችሁበት ሁኔታ ወይም ስለደረሳችሁበት አዲስ የህይወት ማማ ለነሱ ፊት ለፊት ሄዳችሁ ለመናገር ወይም ለማስረዳት ፈጽሞ መሞከር የለባችሁም። እናንተ በዝምታ ውስጥ ሆናችሁ ታላላቅ ስራዎችን ስትሰሩ፣ አዳዲስ ውጤቶችን ስታስመዘግቡና በስኬት ላይ ስኬት ስትጨምሩ ወሬው ራሱ በሰዎች በኩል ተጉዞ ጆሮአቸው ላይ ይደርሳል። ያለምንም ጩኸትና ፉክክር እናንተ የደረሳችሁበትን የታላቅነት ደረጃ በሌሎች ሰዎች አንደበት ሲሰሙ የራሳቸውን ደካማነትና እናንተን መበደላቸውን እያሰቡ ውስጣቸው ክፉኛ ይረበሻል። በሕይወታቸው ማስከፋትና ማጣት የሌለባቸውን ሰው እንዳጡና እናንተ የሄዳችሁበት ከፍታ ለነሱ ፈጽሞ የማይደረስ መሆኑን በጥልቀት ይረዳሉ። ይህ የእናንተ ድምፅ አልባ አሸናፊነት የበደሏችሁን ሰዎች እረፍት በሌለው የቅናትና የጸጸት ጨለማ ውስጥ ጥሏቸው የሚሄድ ትልቁ መሳሪያ ነው። ስለዚህ ሁልጊዜም ቢሆን ስራችሁና ሕይወታችሁ ራሱ ምስክር ይሁን እንጂ እናንተ በአንደበታችሁ አትከራከሩ። ለዛሬ ከዚህ ጋር ይብቃኝና ልሰናበታችሁ። በሌላ ጊዜ በሌላ ጥሩ ሐሳብ እስካገኛችሁ መልካም ሁሉ ከእናንተ ጋር ይሁን።